ከሰማይ ሰማያት ይወርዳል ከድንግል በድንግልና ይወለዳል ይላል አማርኛው ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደች ተጠምቀ በማየ ዘምዘም በማርዳኖስ የተጠመቀው እሱ ነው ይሄ አረመኛው ነው ይሄ ቁርአን ነው በአጠቃላይ ተቃሉ ጋር ናችሁ የቱ ጋር ነበር ፒስ ነህ አለኝ እዚሁ ከይሄው ነው እንትኑ ግን አስበው ወንጌል አማኞች መድረክ ላይ ተደርገው ቢሆን ኤርሚያስ አስበው ይሄን እንዴ መጨረሻ ፒስ ነህ አለኝ ቆይ እዚህ ጋር እዚህኛው ላይ ለምን እንዳልጨመሩት አይደለም ወይ ሚወስዳት ወይን አናቱ ላይ ወጣ የተለወጠች ነምሳይ ንግግሩ የሚያስቀይሩ ራሱ እሱ መፈተሽ ያለበት አንዳንድ ጊዜ ከባድ ነው የሆነ ከተወሰደ ንግግርንም ጨምሮ ትንሽ ስለሚያበላሽ በየም ስለመጠረጠር ነውና የመጡ በጣም ውጋት የሆኑብን ማለት ነው በጣም ውጋት የሆኑብን በጌታ በኢየሱስ ክርስቶስ ሁሉ ጊዜ ከኛ ጋር ለምሳሌ ኦርቶዶክሳውያን ለሙግስ ሲመጡ መደበቂያቸው መካነ ኢየሱስ ነው በሰላት ጉዳይ መካነ ኢየሱስ በቅዱሳን ምልጃ ጉዳይ መካነ ኢየሱስ በጥምቀት ጉዳይ መካነ ኢየሱስ እንደው የሆነ ጊዜ ላይ ቢቸገረን እኮ በቃ እነሱ ጋር ለምን እነሱን ከመረጣችሁ ከነሱ ጋር ሞን እነሱ ላይክ ብትደበቁ ለምን እነሱ ጋር ትሄዱ ምናምን እስከማድረስ ደርሰን ነበርኛ ሁላችንም ማለት ነው ሶ ምን ያልኩኝ ነው እምነት ብቻ ጸጋ ብቻ ክርስቶስ ብቻ መጽሐፍ ቅዱስ ብቻ ክብር ለእግዚአብሔር ብቻ የምታምን መካነ ኢየሱስ እዚህ ቲክቶክ ላይ መጥቶ እንደሚያብዱት አይነት አንደርስታንዲንግ ያላት አቋማም ነው ትምርቷም ነው በየኔ አላምንም በበኩሌ አላምንም ግን ቀደም ኤርሚዬ ቦልድ እንዳስቀመጠው ክርስቶስ ምን አለ ምን አስተማረ በመዳን ጉዳይ ኦኬ ምን ሰሞን እሱ ነው በክርስቶስ ትምርት ብቻ ነው ነገሮች መፈተሽ መዳኘት አለባቸው ብዬ ማምነው እንደኔ ያቆም ሐዋርያት አባቶቻችን ምን አሉ በመዳን ጉዳይ በጥምቀት ጉዳይ ቀደም በጌታ ራት ጉዳይ በቅዱሳን ምልጃ ጉዳይ ኦኬ አምልኮ ነክ ነገሮች በጥቅሉ ማለት ነውና ክርስትናን በተመለከተ እኛ የክርስትናችን ሐዋርያና ጀማሪ የሆነው ክርስቶስን ነው የምንሰማው ከእርሱ ነው እርሱ ምን አለ ብለን ነው የምንጠይቀው ደግሞ ሐዋርያቱን ነቢያቱን ጠይቃቸዋለን አለቀና አቋማቸው የሚካረጋገጠ በኋላ ከዛ በኋላ ግን እንደ ቶፒክ ይዘን እንገባለን እኔ ኦርቶዶክስ እንደምለው ይዤ እገባለሁ ከዛ በልዩነት እንግዲህ እነሱም ሐሳባቸውን እኛም ሐሳባችንን ያዋጣል እንቀጥላለን ማለት ነው እንደዛ ነው የምናደርገው ያስባለሁ ኤርሚ እግዚአብሔር ይባርክ ውሽ ጌታ ዘመን አንድ ማስተላለፍ እንፈልገው ነገር የታችኛው ቤቶች ኦርቶዶክሳውያን ተረጋጉ እናንተ እኮ ገና መጽሐፍ ቅዱስን ሁሉ ለመወያየት ብቁ አይደላችሁ ገና ያልጨረሳችሁት እጅጉን አሻን የሆነ የፍጡራን አምልኮ የተሞላበት መጽሐፍ ይዛችሁ እናንተ አሁን እንደ እኩል ቤት እንደው ውር ምናምን አትበሉ ተው እናንተ እኔ አመድ በዱቄት ተስቃለች የሚባለው ነገር እውነት ነው አንድ ኦርቶዶክሳውያን እንደ ውር ስትሉ ሳያችሁ እንትን ላይ ኮሜንት ላይ ታስቁኛላችሁ እረፉ ዛሬ እኮ ምን ማርያም በምጥም ያለ ምጥም ትወልዳለች ብላችሁን ስንት እኮ ምጥ እኮ ጥላችሁ በእንሄዳችሁት ከዛስ አይ እንትን ምንድነው ያማጠው ደግሞ ዘንዶ ነው ብላችሁን ስንት ነገር ዛሬ እኮ በቃ አዋላጅ ነው የጠፋው እንጂ ዛሬ ተው እና እረፉ ኦርቶዶክሳውያን ኦርቶዶክሳውያን በምንም አይነት መንገድ ዲዘርቭ አያደርጉም አልበቃችሁም ገና ናችሁ ለአቅመ መጽሐፍ ቅዱስና ውይይት
ገና አልበቃችሁም። ባይሆን እናንተ ጌታ በሚያውቀው ጌታ ኢየሱስ ይወዳቸዋል። ስለ ሰው ሁሉ በመስቀል ላይ የተንሰቀለው የሞተው ይወዳቸዋል። የተወደዳችሁበትን ያንን መወደድ ብታውቁ ኖሮ በእነኚህ ሁሉ ፍጡራንና ከንቱ ነገሮች ባልተያዛችሁ ነበር። የእግዚአብሔር ፍቅር በክርስቶስ ኢየሱስ ለሰው ልጆች የተዘረጋው እጁ፣ ጽድቁ፣ ኃይሉ፣ የራሱ ጉልበት፣ ኃይሉ ጽድቃችን የሆነልን፣ ክንዱ ጽድቃችን የሆነልን በክርስቶስ ኢየሱስ የተዘረጋችሁ የእሱ ፍቅር እሱ ቢገባችሁ ኖሮ ዛሬ እናንተ የአሸን ፍጡራን ዘጋስጫ ብትሉ፣ አቦ ብትሉ፣ ተክልዬ ብትሉ፣ ማርያም ምናምን እያላችሁ ዛሬ እንደዚህ ውጥንቅጡ የጠፋ ተረት ውስጥ ባልገባችሁ ነበር። ኦኬ፣ ውጥንቅጡ የጠፋ ማለት ነው። ኢየሱስ እንደ ታርጋ ትጠቀሙበትም ነበር። ልክ አንድ ሰው እንደው ቤተክርስቲያን የት አካባቢ ያለ ብሎ መስቀል አይቶ እንደሚሄድ እንደዛ የኢየሱስን ስም ባልተጠቀማችሁበት ነበር። ኦኬ፣ እናንተ ጋር ኢየሱስ ምንም ቦታም ስልጣንም ምንም የለውም። ራሳችሁ ከልክላችሁት ገፍታችሁ አስወጥታችሁ ማለት ነው። እናንተ የሞላችሁት ዘጋስጫ በሉን እንጂ፣ እናንተ የሞላችሁት ተክልዬ በዚህ ወጥቶ በዚህ ገብቶ በሉን እንጂ። አየ በድንግልና የተጸነሰ አንድ ኢየሱስ እያለ አንዲት ሴት እንደዚህ ሆና ጸነሰች ምናምን ከላይ በድንግልና ተጸነሰ ብላችሁ ሌላ ወሬ አውሩ እንጂ የጌታ ኢየሱስ ክርስቶስን ያንን ከእርሱ ውጪ ከሰው ከተወለደ አንድ እንኳን በድንግልና የተጸነሰ ያለ ወንድ ፈቃድ የተጸነሰ የሌለበት፣ እናንተ ግን ያለ ወንድ ፈቃድ ሁሉ የተጸነሰ እናንተ ቤት አለ። የጌታ ኢየሱስን ክብር ለማቃለል የምትሄዱበትን መንገድ ሐሳባችሁን መች እንስተዋለን? እና እናንተ በቃ አሁን እናንተ መስማት ነው ያለባችሁ። ምንድነው የምትሰሙት? ወንጌል መስማት አለባችሁ። ወንጌል ስሙ። ኢየሱስ ያድናል። ተወዳችኋል በጌታ በኢየሱስ ክርስቶስ። ኦኬ፣ በስራችሁ አትጸድቁም። የሚያጸድቃችሁ የለም። የጌታ የኢየሱስ ክርስቶስ ስራ ብቻ ያጸድቃችኋል። በእርሱ ብታምኑ የዘላለም ሕይወት እንዲኖራችሁ። ይሄ የአብ ፈቃድ ነው። ኦኬ፣ የአባቴም ፈቃድ አለ። በእኔ ታምኑ ዘንድ ነው ኢየሱስ ነው የተናገረው። በእርሱ እንድታምኑ፣ እርሱ በላከው እንድታምኑ። ማን ነው እርሱ? ማን ነው የተላከው? አብ የላከው ማንን ነው? ኢየሱስ። ስለዚህ ገና ኦርቶዶክሳውያን ለአቅመ ውይይትም አልደረሳችሁም። ተረጋጉ፣ አይዟችሁ። እናንተ ገና ናችሁ። እናንተ ሴት ባያችሁ ቁጥር በሴት አንቀጽ የተጠራችን ሴት ሁሉ መጽሐፍ ቅዱስ ላይ ማርያም ብላችሁ ገና የምትሰይሙ ሰዎች፣ ግራና ቀኙን ስትጠየቁ ግራና ቀኙን የማታውቁ ሰዎች አሁን እናንተ ስለሌላ ነገር ማውራታችሁ እና አይዟችሁ፣ ተረጋጉ። ይህንን ነው ዳጌ። አይ ምን መሰለህ፣ እንግዲህ የሚያስማማው ነገር ምንድን ነው? እነሱም እንደ መፍትሄ ያመጡት ስሰማ ባክ ቱ ዘ ኦሪጂን ይላሉ። ዊች አም ፋይን ዊዝ፣ በጣም እስማማበታለሁ። ባክ ቱ ዘ ኦሪጂን ማለት ወደ መነሻው እንመለስ፣ አላግባቡንም ብለው ባሰቡት ትምህርት ተበርዞብናል አንዳንድ ነገሮች ስላሉ፣ ፕሮቴስታንት ከመጣ ነው ይሄና ያ የመጣብን ብለው ስለሚያስቡ፣ በካቶሊክም በሌሎች የሚያሳብቡት ነገር ስላለ እንደ መፍትሄ ያስቀመጡት ምንድነው? ባክ ቱ ዘ ኦሪጂን። ኦኬ፣ ይሄ በጣም በጣም ምርጥ ሀሳብ ነው ያመጣችሁት። ችግሩ ኦሪጂን የሚመስላቸው ኒቂያ ጉባኤ ነው። አያችሁ፣ ኦሪጂን የሚመስላቸው የሆነ ጉባኤ ነው ትዝ የሚላቸው፣ የሆነ አባት ነው ትዝ የሚላቸው። ኦሪጂን ሲባል መነሻ አባቶች ናቸው እንዴ? አይ እንዳንተ ያቀነቀነ ሰው ላንተ አይ መነሻ ብለህ የምትፈልገው ማን መሰለ? እስኪ እንደኔ አይነት ያስተማረ እንደኔ ያወራ ማን አለ ብለህ የሆነ አባት ስር ትለጠፋለህ። አሁንማ ሁሉም እስኪ የቱ አባት እንዲህ አለ ነው የሚሉት። ሁሉም ኦርቶዶክሳውያኖች የሆነ ነገር ስትሏቸው የቱ አባት እንዲህ ያስተማረ፣ እሱ አባት ያልከው ሰውዬ አባት አለው?
የቱ አባት ያልከው ሰውዬ እሱ አባት አለ ወይ? በቃ እሱ አባት ከሄድ የሱ አባት ማን ነው? ቼክ እናርግ። ወይ ሰይጣን ነው ወይ ኢየሱስ ነው አባቱ ሆኖ የሚገኘው። ኦሪጂን ካልከኝ በኋላ ሰውየው ጋር ለምን ቆምክ? ለምን ሉተር ጋር ቆምክ? ዝዊንግሊ ጋር ለምን ቆምክ? ካልቪን ጋር ለምን ቆምክ? ወር ኔሚት ብዙ አባቶች እነሱ ጋር ቆምክ እኮ ኦሪጂን አልነበር እንዴ ያልከኝ? እኮ ኦሪጂኑ ጋር እንመለሳ። የትምህርቱ መነሻ ማን ነው? የትምህርቱ መነሻ ማርቆስ 16:16 ከሆነ የትምህርቱ መነሻ እዛ ላይ የተናገረው ኢየሱስ ከሆነ ትእዛዙ የሱ ከሆነ ትምህርቱ የሱ ከሆነ መሃል ላይ ምን ነው ስታካረክ? ወደ ኋላ እንመለስ ካልከኝ በኋላ ስታካረክ እኮ የሆነ ጉባኤ ላይ ስታካረክ ሁለተኛ ዘመን ላይ ነው እንዴ ክፍለ ዘመን ላይ ነው እንዴ ጀመረው ትምህርት የለውም? ከዛ በፊት የለም? ክፍለ ዘመኖች የሉም? ከዛ በፊት አንደኛ የሚባል የለም? እንዴት ያለ ነገር ነው በእናታችሁ! ሐዋርያትን አይጠቃልልም እንዴ አንተ ትምህርት? በአባትነት ኢየሱስን አያውቀውም እንዴ አንተ ትምህርት? በትምህርት ጀማሪነት ኢየሱስን ሪኮግናይዝ አያደርግም እንዴ? ባክ ቱ ዘ ኦሪጂን ካልክ ና እንመለስ። የሆነ አባት ጋር ስታክ አታርግብኝ። አይ እንደኔ ያቀነቀነልኝ እሱ ነው፣ እንደኔ የሚናገረው እሱ ነው፣ እሱን ወጥር የሚይዘው ኢየሱስ ጋር ከሄድኩማ ያፈርስብኛል እንዳለ ሕፃናቱ ሰብስቦ መንግስተ ሰማያት ለነሱ ናትና ይቅር በሏቸው። ማን ነው አትከልክሏቸው። ማቴዎስ 19:14 እሱማ ያበላሽብኛል። ኢየሱስ ጋር እንዴት እሄዳለሁ? ኦሪጂን ጋር ከሄድኩኝ እንደኔ አይነት ትምህርት የለም ኦሪጂን ጋር። ስለዚህ እነከላይ አባቶች ናቸው በጣም አሁን የሚመቹት እነሱ ናቸው። እንደኔ መነፈቁት፣ እንደኔ ተሳሳቱት፣ እንደኔ ለሆዳቸው የሚመቻቸውን ስርዓት ያስቀመጡት እነከሌ ናቸው። ስለዚህ እነሱ ጋር ሊሄድ ቤታቸውን መብራት አስባችሁታል? ሲሪየስ የሆነ እድሳት ጥገና ቢያስፈልገው የት ጋር ነው የምታጠፉት? ሌላ ገመድ ነው እንደምትቆርጡት ቤታችሁ ውስጥ? ሌላ ሶኬት ነው እንደምትገነጥሉት? አይደለም። ሁሉም ሶርሳቸው ቆጣሪው ነው አይደል? ቆጣሪው ጋር ትሄድና ወይ ድርግም ወይ ብርት ታረጋለህ። አለቀ። ኦሪጂን ማለት እሱ አይደለ? ከየት መነጨ ነው። አያ አሁን አንተ የምትፈልገው እነከሌ ሲሆኑ ነው የሚመች። ስለ እነከሌ ቢወራ ነው። እስኪ ደርድራቸው አባቶች ስንት አባቶች ይላል። ለምን አባቶቹ አባት የላቸውም ወይ? እዚህ ጋር ለምን ነው ስታክ የምታረገው? የአባቶቹን አባት ንገረኝ። ስለዚህ ኦሪጂን እነሱ አይደሉም፣ መነሻ እነሱ አይደሉም። የትምህርቱ መነሻ ነው ማወራ። ስለ ሰው ዘር መነሻ አይደለም ማወራው። የትምህርቱ መነሻ ኢየሱስ ከሆነ ሁሉ ጊዜ ስታወራ ከአፍ የመጀመሪያ መውጣት ያለብህ ኢየሱስ እንዳለው ካልክ እንስማማለን። የቤተ ክርስቲያን ራስ እንዳለው ካልክ እንስማማለን። አንተ ግን የምትለው ምንድነው? ቤተ ክርስቲያን እንደዚህ አላስተማረችኝም። ትንሽ ውይይቱ ሲቀጥል ቤተ ክርስቲያን እንደዚህ አታምንም። ትንሽ ውይይቱ ሲቀጥል ቤተ ክርስቲያን ነገር ተቃውማለች። እንዴ ራስ የላትም እንዴ ቤተ ክርስቲያንቷ? ምን መቼ ነው የሚጠራው? ራሷ እንደዚህ አላስተማርም፣ ራሷ እንዲህ አልፈቀደም፣ ራሷ እንደዚህ አልተናገረም መቼ ነው የምትለው? አሃ ራሷ ካልክማ ሊፈራረስብህ ነው ነገሩ። ነገርኩህ እኮ ቅድም። ሰብስበው ሕፃናቱን ሁሉ መንግስተ ሰማያት የነሱ ናትና አትከልክሏቸው፣ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ በጠቅልሎ ከተተ። አንተ የምታጠምቀውን በጠቅላላ ሕፃናት ወደ መንግስተ ሰማያት ከተታቸው። እንግዲህ አውጥተህ እንደገና ታጠምቃቸው ወይም አትገቧትም ብለህ አትከለክላቸው። አሁን ጠብህ ከኢየሱስ ጋር ከሆነ ሊያስነቃብህ ነው አጋንንታዊ ትምህርት እንዳያስክ። ስለዚህ ምን ታደርጋለህ? ከአባቶች ጋር ትጣላለህ። ግን እኮ ሉተር ትላለህ። አየህ የምትችለው ሉተር ነው። ታግለ መጣል የምትችለው የሉተርን ትምህርት ነው። ስለዚህ ከሉተር ጋር ነው የምትላተመው። እለፍና ኢየሱስ ስለ ኢየሱስ እናውራ፣ ስለ ኦሪጂኑ እናውራ። እስኪ ወንድ ኮንክ ና ስለ ኦሪጂኑ ስለ ኢየሱስ እናውራ። እዛ ጋር ነው ስታክ የምታረገው። ያመነ የተጠመቀም ይድናል። አዎ እኛ የተጠመቀ አይድንም አላልንም። ይኸው እዚህ ቤት ያልተጠመቀ ሰው የለም። ያዳንን ግን ጥምቀቱ አይደለም ነው ያለው። ለምንድን 1000 ቦታ አሳይሃለሁ እንዴ? ጥምቀት እኮ ኤክሰፕሽናል ነው ታውቃላችሁ። ራሷ ኦርቶዶክስ ትላለች እኮ በእንዲህና በእንዲህ አይነት ሁኔታ ባይጠመቅም ሊድን ይችላል የምትለው ብዙ ኦኬዥኖች አሉ። ራሱ ኦርቶዶክስ አላልንም የሚል ኦርቶዶክስ ይግባ። አልናገርም፣ እንዲሁም ኦኬዥኖቹን አልናገርም። ስትገባ ወይም ስትገቢ እነግርሻለሁ። በዚህና በዚህ ምክንያት ካልተጠመቀ ይድናል። እሺ ጥሩ ኤክሰፕሽናል ነው ማለት ነው። አይደረግ እያልኩ አይደለም፣ ግን ባታረገም ልትድን እንደምትችል ኦርቶዶክስ ራሱ ይሄን በማይሟላ ጊዜ ባይጠመቅም ሰውየው ሊድን ይችላል። ሕፃን ብቻ እኮ አይደለም ትልቅ ሰውም ራሱ ኦኬ ለመጠመቅ ፈቃደኛ ሆኖ ምክንያቱን አልናገርም እና እነግርሃለሁ። በጣም የሚያስቀው ግን እስኪ ከመጽሐፍ ቅዱስ ላይም ከራሱ ከኦርቶዶክስ ትምህርትም ለነገሩ ባያምንም ችግር የለውም ይድናል የሚል ዶግማዊ ትምህርት የላትም። ይሄ ተረቶች ማለት አሏት። ተረት በሽና ያላት እንኳን ማመን መካድም ትችላለህ። አለማመን ምናምን እኮ አይደለም መካድ። አለማመን ከእውቀት የተነሳ ሊሆን ይችላል። ያላመነው ሰውየው ወንጌል ስላልሰማ ይሆናል። ብዙ ሪዝኖች አሉት ሰው ላለማመን።
የሚክድ አይብስም እንዴ? አምኖ ሰምቶ የሚክድ አለ። እሱ ላይ ይደናል እኮ አንተ ቤት እሱን አለማውራ። በዶግማ ደረጃ ግን እናንተ ጋር ያለ እምነት ይዳናል ትላላችሁ አትሉም? አይ እምነት ኤክሰፕሽናል የሚሆንበት ኦኬዥን አለ ትላላችሁ። በእርግጥ በእንዲህ አይነትና በእንዲህ አይነት ሁኔታ ሰውየው ባያምንም ይድናል የምትሉበት አለ ከተረቶቻችሁ ውጪ የለም። ጥምቀት ላይ ግን ኤክሰፕሽናል ነገር ታወራላችሁ። ይሄን እኮ ነው የምልህ እኮ እያልኩ ያለሁት እኮ እሱን ነው። እምነት ነው ዋና ወሳኙ እምነት እንደሆነ ታውቀዋለህ። ምክንያቱም ጥምቀቱም ያለው እምነት ሲኖር ነው። ወጥረህ መያዝ አለብህ እምነቱን ነው ማለት ነው። ከዛስ አትጠመቅም? ወደ ሳይሆን በግድ ነው የምትጠመቀው። የምትጠመቅበት ኮንዲሽኖች እስከተሟሉ ድረስ እምቢ አልጠመቅም ማለት አይቻልም። የማትጠመቅበት ብዙ ምክንያቶች ሊፈጠሩ ይችላሉ። አንተ ግን ፈቃደኛ መሆን አለብህ ለመጠመቅ። ይሄ ነው አይደለ? ኦርቶዶክስም የምታቀነቅነው እኛ የምናወራው ሐሳብ ይሄ ነው። ስለዚህ ኤክሰፕሽናል በሆነ ጉዳይ ላይ ጥያቄ ካለ ወደ ኦሪጂኑ እንመለስ። ቤቶች ተከፍቶ ከዚህ በኋላ በጥምቀት ጉዳይ እንትን አባት ተብሎ መጀመር የለበትም። ይወራ፣ የአባቶቹ ቪው እንሰማለን፣ እናያለን፣ እንደ እግዚአብሔር ቃል እንመረምራለን፣ እናከብራቸዋለን። መስመር ሲስቱ ደግሞ በደንብ አድርገን በእግዚአብሔር ቃል እውቀት መስመር ስተዋል ብለን እንናገራለን። እንዴ አባት ነው እኮ ችግር የለም አይባልም። እንደዛ የለም እንዴ። አባት ነፍሰ ገዳይ ቢሆን እኮ እንደማለት ነው። አባት ነው እንዴት እናገረዋለሁ፣ በቃ ይግደል፣ እንደ በላ አይሰብ ይብላ ትላለህ እንዴ? ሰዎችን አትልም፣ ግን ሪስፔክትፉሊ ተነግራቸዋል። ስለዚህ እስኪ ቤቶች ሲከፈቱ ተመልከቱ። አንድ ወንድ የለም ኢየሱስ የቤተ ክርስቲያን ራስ እንዳለው የሚል የለም። በቃ አንድ ነገር እንስማማ። ባክ ቱ ዘ ኦሪጂን and the origin is Jesus ራሱ የትምህርቱ ኦሪጂን ያልኩ ስለ ፍጥረት እያወራሁ አይደለም። አትፈልግም ግን አንተ በጣም የምትጠየፈው ነገር ነው። አንተ አትፈልግም። ስለዚህ አዎ የተጠመቀ ሰው ይድናል። ይኸው እኔ ለምሳሌ ተጠምቄያለሁ። ድብና አድርጌ ነው ምንድን ነው እኛ ጥምቀቱ ያድናል ስትል ነው በጣም የሚያስቀን። እኛም ብቻ አይደለም ራሱ ኢየሱስን የሚያስቀው ኦሪጂኑ አይደለ የተባባለው። አይሰማም። ያልተጠመቀ ማለት አለ መጽሐፍ ቅዱስ ላይ። ጥምቀት ከመመሰረቱም በፊት ጥምቀት ከተመሰረተም በኋላ ሳይጠመቅ የዳነ ብዙ ሰው አለ። ይኸው የራሱ ኦርቶዶክስ ትናገራለች። በመረጃ አሳየኝ፣ አስነብበኝ፣ ገጹን፣ መጽሐፉን፣ ከቨሩን ምትል ደግሞ ግባ መርሐ ጽድቅን ከፍትና አሳይሃለሁኝ። ሕፃኑ ሳይጠመቅ ቢሞት ይድናል ትላለች። የወላጆቹ ርስት ገነት ስለሆነ ገነት ይገባል። እንዴ ጥምቀት እኮ ለሕፃናት ብለሽ ነበር ብዬ ነበር። ያው ሳስበው ማቴዎስ 19:14 ላይ ኢየሱስ ሕፃናት ወደ እኔ መጡ ዘንድ አትከልክሏቸው መንግሥተ ሰማያት እንደነዚህ ላሉት ናትና ብሏል ብላ ደግሞ እኮ ይሄንኑ ጴንጤ የሚጠቅሰውን ጥቅስ ነው የምትጠቅሰው። ሕፃናቶች ሳይጠመቁ ገነት ለመግባታቸው የምትጠቅሰው ጥቅስ እኛ ገነት ሕፃናቶች ለመግባታቸው የምንጠቅሰውን ጥቅስ ነው የምትጠቅሰው። ምን ጉድ ነው ግን! እንደኛ እያወራችሁ ከኛ ጋር መቃወም ምን ማለት ነው? ወይ ያንን ነገር አለመጻፍ። ኖ ሕፃን ካልተጠመቀ አይድንም፣ ልጅነትን አያገኝም፣ መቆረብም አለበት ሜሮን ሳይቀባ ካላችሁ ማን ወይ መጽሐፉን አውግዙ። ገድል አይደለም እንግዲህ መጽሐፉ አይደል እንዴ? እንግዲህ ምን አይነት ጣጣ እኮ ነው። አንተ ገድል ድርሳን ነው የምታወራው ነው። ገድል አይደለም ድርሳን አይደለም። ናና ላሳይ። በሆነ ሰው የምታላከከው አይደለም። ቤተ ክርስቲያኒቱ የጻፈችው ነው። ናና ላሳይ። እንደ መጥምቀ ዮሐንስ መጽሐፍ በከሌ ነው እኛ ማን የሆነ ነጋዴን ያስገባብን ብለህ ልታመካኙ የማትችለው ቤተ ክርስቲያኗ ራሷ ነች ያለችው። እንዴት ሕፃን ሳይጠመቅ ይገባል ስትላት ማቴዎስ 19:14 እንዴ እሱን እየጠቀሱ እኮ ጴንጤዎችም እኮ እንደዛ ይላሉ። እንግዲህ እኔ በቃ አንዳንዴ እንደዚህ ይላሉ፣ አንዳንዴ ደግሞ መጠመቅ አለባቸው ብዬ ቀን መድቤ 40 እና 80 ከዛ ደግሞ ተጠመቁ ዳኑ ወይ ሲሉኝ ወላጆቹ ቆይ አልዳኑም ሜሮን ይቀበላቸዋለሁ። እሺ አሁን ሲሉኝ ቁርባን እላለሁ። ከዛ ቁርባን የማይባል የሆነ ሩብ የማይባል ግማሽ የማይባል ቁርባን እሰጣቸዋለሁ። እንግዲህ ቁርባን የሚባል ነገር መጽሐፍ ቅዱስ ላይ የለም በራሱ ጭራሽ። የጌታ እራት ለማለት ፈልገው ከሆነ የጌታ እራት ያስባሉ። ጋና ደሙ ነው፣ ስጋ ልጁ መውሰድ አይችልም። በእርግጥ ደሙንም መውሰድ አይችልም። ስለዚህ በጣታችን ነክርና ከንፈሩን ምንድን ነው የምታወሪው ኦርቶዶክስ? ይሄ ሁሉ መከራ ምንድን ነው? ባክ ቱ ዘ ኦሪጂን። ስለዚህ እንደኛ እያወሩ ከኛ ጋር መቃወም ያስቃል። በየመጽሐፍቶቻችሁ ማለት ነው። ቤት ስትከፍቱ ከዚህ በኋላ ሕሊና ካላችሁ እግዚአብሔርን የምትፈሩ ከሆነ ከኢየሱስ ጀምሩ። ኢየሱስ እንዳለው ብለህ ጨከን ብለህ ደፈር ብለህ ጀምር። ግድ የለም። ጌታ ኢየሱስ ይርዳችሁ። ሌላ ምንም አይባልም። እሺ ቀጥሉ ወገኖች። ያ ዳግሻዬ ጸጋ ይብዛል። ተባረክ። ሰው ወደ ቅድም ብቻ ወደ ዝንታይታ ዳጊ ቴንክ ዩ ጸጋ ይብዛል። ቤክሻይ እኔ ልለያችሁ ነው። አንድ ዝማሬ ላሰማችሁና እሺ አባኩ እሺ አጣሁት ቲክቶክ ሄደ መሰል ጠፋብኝ።
ፈልገው ትላለህ። ዳር ያዘ የጠፋብኝ አይገርም። ዳር ያዘ። ቴክ ዩር ታይም። ሌሎቻችሁ ቀጥሉ እስኪ እንትን ሲል ድረስ ኤርሚ የፈልገው ያ እንግዲህ እግዚአብሔር ይመስገን እንጠብቃለን ፊድባኩም ከኤርሚ ሻይ። ከዛ በኋላ እንግዲህ እንገባለን እንደ እግዚአብሔር ፍቃድ። እንደዛ የሻውዚን ዝማሬ ነበር በጣም አዲስ የለቀቁት። ወደ ኦሪጂኑ ተመለስ። ዩቲዩብ ከሆነ ኦሪጂኑ ባክ ቱ ኦሪጂን። ሁሉም ነገር ኦሪጂኑ ላይ ነው ያለው። ነገር ግን ሁሉም ይሰድበኛል የሚለው ነው ኤርሚዬ። እንዴት አደራችሁ ብሎ የሚለውን እስኪ አምጪው ፕሊስ መሲ። ኦኬ የለኝም ግን እስቲ ሰርች አድርጌ ልፈልገው። እንዴት አደራችሁ እኔ ጋር ጠዋት ስለሆነ በጣም ማታመጣብን የለም። ህዝብ መዝሙሩን ሲሰማ እግዚአብሔር ይመስገን ነው የሚለው። ኧረ ቆይ ትሰማዋለህ። ፒስ ነህ አለኝ። በቃ እንዴት አደር እንደምን ዋላችሁ። ቆይ ይሄ እንግሊዝኛ የሚዘምረው ሰውዬ እንግሊዝኛ አገኘሁት። ቆይ እስኪ እሺ ይሄን በዜኔ በዚህ ዝማሬ ልሰናበታችሁ እንጂ ታዲያ ኤርሚዬ የማታውንም ቪዲዮ አሰማን ከቻልክ ከዚህ በኋላ ማታ ይላኩልኝ። ፒስ ነህ ብለው አላቸው። ፒስ ነህ አለኝ ነው ፒስ ነው ፋዘር ምናምን ነገር ብሏቸዋል መሰለኝ የሆነ ሰው እና ቆይ የቱ ጋር ነበረ? ፒስ ነህ አለኝ እዚሁ ከይሄው ነው እንትኑ። ግን አስበው ወንጌል አማኞች መድረክ ላይ ተደርገው ቢሆን ኤርሚ አስበው ይሄንን እንዴ መጨረሻ ፒስ ነህ አለኝ። ቆይ እዚህ ጋር እዚህኛው ላይ ለምን እንዳልጨመሩት አይደለም ወይ እግዚአብሔር ይመስገን ራሱ በዚህ ማን ያሉት እኮ ኤርሚ
ያው በሙዚቃ ገርሚዬ አንቺ ወይም አይደለም ወያውዬም አይደለም ምንም አይደለም። እኚህ ሰውዬ ናቸው እንጂ አንቺ ወይዬ ሳይሆን እኚህ ሰውዬ ነው። ፊስና አለኝ አሉ እኮ ሀይ ፋዘር ፒስ ነው ብሏቸው ነው እንግዲህ አንድ ወጣትና ፒስና አለኝ ብለው እና እኔም እንደ ኋላ ታቦት ነው የእውነት ታቦት አለ ታቦቱ ጋር ነው አይደለ? እዛም ደስ እስከዚህ ድረስ ከፍ ብሏል መንፈሳዊነቱ። እኛ እዚህ እንትን እንላለን እንጂ ፒስነህ አለኝ አላሉ። አይ አባ ሻውዚን ናፋ ምንድን ነው ያሉት? ሻውዚን ናፋይና ሁሉም አሰማን። ኤርሚዬ ሻውዚን የሚለውን አሰማን። እኔ ፖስት አድርጌዋለሁ። ታይ እንጂ ቲክቶክ እድሜ አይዋሽም። ዛሬ ደግሞ ልክ እንደዚህ ማይ ኤጅ ብላችሁ ኤርሚ ማታ የሳቅንበትን ቪዲዮ እንትን በል አሰማን። የጠላውን ነገር የጠላው ነው። ቀጣዩንም ልኬልሃለሁ ፓርት 2 በምን በዩቲዩብ ላይ ነው በዋትስአፕ ላይ ነው? ዋትስአፕ ላይ ማታ ልኬልሃለሁ እኮ። ሺ ሃውዝን የሚለው ካጣሁ ልላክልህ። ኧረ የለም ሜሴጅ ላይ ራሱ የለሽም። የቱ ጋር ነው? እልክልሃለሁ ዋትስአፕ ላይ። ሌቭሉን ጨምረውታል ሺ ሃውዝን። ኦኬ ኖ እንትኑ ነው የጠላው ነው ደጋግመሽ የላክሽው። ነው ይሄ አይደለም ኤርሚዬ፣ ቀጣዩ ነው እሱ የላኩልህ የጠላው ነው እንዴ? ኦኬ ያ ይሄ ማይታወቀ ነው። አይ አገርኛ የገጠሩ ነው። የዚህኛው ነው ልቅ ያሳሰቀን እንጀትና ተላይ ላቀቅ ምን ተጣያሉ ነው እዛ ጎላም እሺ አይጣማ አባቱ እንዴት ይቀማላል እንጀትና ተላይ ላቀቅ ምን ተጣያሉ ነው እንጀትና ተላይ ላቀቅ። ለዚህ ነው የዘላለም ህይወት የማይፈልጉት ከዚህ አኳያ የወለተ ማርያም ጠዳ የታወቀ ወለተ ማርያም እንኳን ጋር መጠምቀው ከባድ ነው። አይ አጣ ስምንት ናላ ልጇን ታጠቅታለህ ልጇን ታጠቅታለህ። ዘራቸው መስጠት ነው እንዴት ነው እነዚህ ዘር ምናው አገር ያወቀው ፀሐይ የሞቀው ምን ይድር ወይን እኮ ነው የሚመስል ታዲያ እንጂ መሰለህ ታሪክ ወጡ ትንሽ ጎርና አይ እንትን እሳት መስቶበት ነው በስማ ይሄን ማመናቸውም ጥሩ ነው። ቄስና ጠላ አይላቀቅም። ያ ወጡን ንቅማስ አላህም እንደገና ገና ወጡን እስቲ ንቅማስ አንድ እንጀራ ብቻ ነው ነገር ምን በልታችሁ በለው አትሉ መብላት የለም። ለወጥ መቅመሻ ነው እንጂ ገና ምሳችን ቆርሰን ማራለን በደንብ ተዘጋጅቷል። ወለተ ማርያም አድርገው ያዘጋጁት አላየም መስል አራ ውሸት እንዴ ቪዲዮ አድርገው ይሉኛል። ቪዲዮ እኮ ላይ ነኝ ወገኖች፣ ቪዲዮ ላይ እኮ ነው ወገኖች። ቪዲዮ ላይ እና የሺ ሃውዝን ልኬልሃለሁ እርሚዬ። አይ ታወቀ ነው የሆነ ቦታ ላይ እንገባበታለን። ፈትሽ ብሎ ከሁሉ ቦታ ውሎኛል። ስትፈልግ በአረበኛም ብሎኛል። አሁን ሙስሊሞቹ የተጎዱበት አንድ ነገር አለ። ቃሉ ጋር ናችሁ እያነበቡ ያልተረጎሙት ማለት ነው። ሻሃውዜን ነፋይነ ወረመሃ ላቲ አይሳና ዲናባ ይሄ ቁርአን ቃል ነው።
ቃሉ ጋር ናቸው። ኤርሚዬ ኦን ኦፍ አድርጉ። ቪዲዮ ካልታየም እያሉ ነው ከታች። ሻውዚን ነፋይነ ወረማ ላቲ አይሳናት ይናባሃ ይሄ የፉርቃን ወይም በሙስሊሞቹ የብሉይ ኪዳን ቃል ነው። ድንግል ሰደቀት ከሊማ ይሄ የቁርአን ቃል ነው። ይሄ ሻውዚን ነፋይነ ወረማ ላቲ አይሳናት ይናባሃ ከሶስቱ አካል አንዱ አካል ከሶስቱ አካል አንዱ አካል ከቃሉ ጋር ናቸው። ከሶስቱ አካል አንዱ አካል ከአብ ከወልድ ከመንፈስ ቅዱስ አንዱ አካል ከሰማይ ሰማያት ይወርዳል፣ ከድንግል በድንግልና ይወለዳል ይላል አማርኛው። ድንግል ሰደቀት ከሊማ ማለት ደግሞ ድንግል በድንግልና ጸንሳ በድንግልና ወለደች። ተጠምቀ በማየ ዘምዘም በማየ ዮርዳኖስ የተጠመቀው እሱ ነው። ይህ አረበኛው ነው። ይሄ ቁርአን ነው። በአጠቃላይ ከቃሉ ጋር ናቸው። ያው ይሄ ባይዞይ ድርሳነ ጽዮን ላይ ነው። አይ ቲንክ ምን ላይ ነበር ይሄ ተጽፎ የተገኘው? አለ መጽሐፍ አንዲት ሙስሊም እህት ገብታ ጠይቃቸው ነበር። ኤርሚዬ ቪዲዮን አይተ ይሆን አላውቅም። እና እኔን አትጠይቁኝ፣ ለዚህ ምላሽ እኔ ልሰጣችሁ አልችልምና አንድ አባት ያስተማሩትን ራሱን ነው እኔ ያስተማርኳችሁ። ስለዚህ እኔን ሳይሆን ከአስተማሩኝ አባት ነው መልስ የምታገኙት፣ እኔን አትጠይቁኝ ምናምን ብሎ ለረጅም ሰዓት ሲከራከሩ ነበር። እሱን ቪዲዮ ያየሁት ይመስለኛል። እኔ ጋር ችግሩ አሁን በደንብ ተስተካክሏል። እጄ ላይ ያለ ዲቫይስ በደንብ የፈለኩትን 2 ቴራባይት እግዚአብሔር ይባረክ ተባረኩ 2 ቴራባይት ያለው ሆኗል እና የፈለኩትን ያህል ቪዲዮ ሞባይል ላይ ቢስ አሁን አቅሙ የዛን ያህል ደርሷል። 2 ቴራባይት የመሸከም አቅም አለውና ቀድሞ ግን የወሰድኳቸው እነዚህ አይነት አሁን ያልሻቸው አይነት ቪዲዮዎችን ወደ ሃርድ ዲስክ ላይ ወስጃለሁ እና እሱን ቪዲዮ ያየሁት ይመስለኛል። ሙስሊሟ ጠይቃ እና የመለሱላትን መልስ እሳቸው ላለመመለስ አይ ቲንክ አባ ገብረ ኪዳን ናቸው መሰለኝ አስተማሪያቸው። እሳቸውን ጠይቁ ብለው ሲሉ ነበር። ወንጌል አንብቡ፣ ለምትሰሙ ወንጌል አንብቡ፣ መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ የማያነብ ትውልድ በቃ እንደዚሁ እንደተጃጃለ ነው የሚኖረው፣ እንደተሞኘ ማንም እንደፈለገ መጥቶ የሚነዳው ወዳገኘበት የሚነዳ እንደ ከብት ወይ ደግሞ እንደ መንጋ ነው የሚሆነው ማለት ነው። መጽሐፍ ቅዱስ ግን ስታነብ መንፈሳዊ ዓይኖቻችሁ ይከፈታል። ጌታን ታውቃላችሁ፣ የእግዚአብሔርን ሀሳብ እየተረዳችሁ ትመጣላችሁ ለማለት እወዳለሁ። ይህን እንመክራችኋለን፣ ይህን እንላችኋለን። ተባረኩ። በዚህ ለያችሁ ነው። እኔ ጸጋ ይዛላችሁ። እኛም ሁላችንም ወደ ዳኒሻ ቤት እንሂድ። ሁላችሁም ቀጥታ ወደ ናኒ ቤት ሄዱ። ዳኒ ጋር ሄደን ደግሞ በህብረት እንዛም እናገለግላለን። ጸጋ ያብዛላችሁ ወንድሞች እህቶች፣ እዚህ የመጣችሁ ታፕታፕ ኮምፕሊት በማድረግ አብራችሁ የነበራችሁ ሁላችሁም ተባረኩ። እኔ ወንድም ተባረክ። እግዚአብሔር አምላክ አብዝቶ ይባርክ። ለምለም ዳግሻዬ ተባረክ። ሁላችሁ መሲያዬ ቢናያ ሁላችሁም ተባረኩ። ሁላችንም ወደ ዳኒ ቤት ሙቭ እናደርጋለን ከዳኒሻዬ ጋር። እዛ ደግሞ ይህን የመንግስቱን ስራ አብረን እንሰራለን። የኦርቶዶክስን የሐሰት ትምህርት እናፈርሳለን። ይህንን ገለባ ትምህርት ሰብስበን የወንጌሉን እሳት እየለኮሰን እያቃጠልን ከአፈር እንቀላቀለዋለን ማለት ነው። ትውልዱን ደግሞ እናጠቃለን። ክብር ለጌታ ይሁን። ተባረኩ። ወዳችኋለሁ። የዳግሻዬን ቪዲዮ ምናምን ነገር ሪፖርት አድርጉ። የኤርሚን ቤት ኮፕሊንክ አድርጉ። እሺ እንደዚህ የቢናንን ቤት ኮፕሊንክ አድርጉ። የመሲን ቪዲዮቿን ሪፖርት አድርጉ። የኔንም የዳኒሻዬ ሁሉንም በዚህ የሚያገለግሉ ወንድሞችን ኮፕሊንክ አድርጉ። የመሲን ቪዲዮቿ ምናምን ነገር ኮፕሊንክ አድርጉ፣ ቤቷንም ጨምሮ። ሁላችሁም ተባረኩ። በጣም ወዳችኋለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። ሌስኮቱ ዳኒ በሉ እንግዲህ ንን ከዳኒ ጋር ዳግሻ የምትለው ነገር ካለ ይወልካም አባኩ። እሺ ዳኒ ጋር አሰብስበን ሁላችንም